መንቅፋት ነው መንግስትን ያደናቅፋል ያወላቅፋል። እንዴት ነው ብራዘር? ፒስ ነው አማን ነው እንዴ? 3 ሚሊዮን ገብተሻል ጆን ዳንኤል። እየሄድን ነው እኮ እየቆሰቆስነው ነው። 3 ሚሊዮን አዶና እንዴት በለጠሽ? ቀይ ወጥ አልበላሽም እንዴ? አረ ቀይ ወጥ አልሰጠሽም ጆን ዳንኤል። ይጅበታል ቀይ ወጥና ቁርጥ እንዳልሆነ አይጅበት። 8 ሚሊዮን አረ ይመቸው ወንድማችን ነው እንወደዋለን። እሱን ታዩ እሱ እንትን ለውስጡ ላይ ከሰተ ነው ያርግልኝ። አንተ ነው ወጣዬ እንዴት እናንተ ሰላም ነው አለን። አውሮፕላን ተገናኘን በኋላ የት ሄድሽ እያልኩ ነበር እኮ ብዙ የት ሄድሽ? የት ነው የገባሽ? አንድ ቪዲዮ አይቻል። የት ከአውሮፕላን በኋላ ወደ የት ገባችሁ እናንተ ልጆች? ከአውሮፕላን በኋላማ ያው ተምረን ወጣን። ገባችሁ እንደ ቃልቲ ቂሊንጦ ነበር ተምረን ወጣን። ተምረን ሙዚቃው ግን ያ ሲንግሉ በጣም ገርሞኛል። ያንቺ ዘፈን የትኛው? ይሄ ራቁት ሲከታች አድርገሽ ስታይሏ ምናምን ሙድ አላት ዘፈኗ። እዛው ላይ ነዋ። አሰው በጣም ሙድ አለው። ላምበርጊኒዋን አላያትም እንዴ? ላምበርጊኒዋን አየኋት እንዴ? በጣም ከባድ ነች። በጣም ሂጂበት ከጆን ዳንኤል ጋር ልግጠምለት ዛሬ። እስኪ ሞጣን እስኪ ዛሬ ሞጣን እስኪ ጋይስ የሚሰራን ሰው ግን የመናገር መብት አልሰጥሽም። እኔ ናትና ሌላውን ጨርስ አወራለሁ ጨርስ። ስለዚህ አሁንም ቢሆን እነግርሻለሁ ፈስ ያለበት ዝላያችል ሆኖብሽ ነው እንጂ እኔ የኢንታይርን አሜሪካ ህዝብን የተናገርኩት። አሁንም ቢሆን 12 ሰዓት አሜሪካ ሰው ትታለ የሚቀመጠው ኮክ እየነፋ ነው። ዳስ ፋክት። ካላረግሽ አለመናገር የአንተ ፊት ነው የኔ ፊት ነው የነፋ የሚመስለው ግን በአንቺ እናት እኔ እኮ አስፈርሻ አላሰራሁትማ ስላለኝ ፐርሰናል አታርጉት። አሁን እኮ እንድትግባቡ ፔፓል ያስቀምጠው ማለት ነው። ፔፓል አስቀምጣል። ምኑን አሳያለሁ። ብዬ እኮ አላውቅም። እኔ ሰራተኛ ነኝ ያልኩት ደሞነትሽ ይሄ ነው። ቪዲዮ ላኩልኝ በፔፓል አወራ እኮ ላውራ። እኔ ደግሞ የምነግርህ አንድ ነገር ንገርህ። አንተ ግዴታ ስራ ትሰራለህ ተብሎ ማንም ያለካህን ሰው ልጨርስ፣ ማንም ያለካህን ሰው ልትሳደብ ማንም አይፈቅድልም። ስትሳደብ ስራ ስለሰራ ብቻ ማንም ላይ አፍህን ስታቀረች ጸጥ አልልም። ጭንቅላትን እቆጋለሁ። ከዛ ውጭ ግን ልጨርስ አሳይሃለሁ። እሱ ና እዚያ ና ግኘኝ ና አልኩህ። ና እዚህ ሀገር ና ወንድ ነህ አንተ ና እና አገኝቻለሁ መጣለሁ በእናትህ ምናል እና አሳያለሁ። እውነትም እኔ ቤት አይደለሁ። እውነትም እኔ አፍራለሁ። ሰሙንም እኮ ምንም እኔ ይሰሙኝ ቤታዩ እንዳንተ ጫት ቤት እንዳንተ መጠጥ ቤት እንዳንተ ምናምን ሰክሬ ምናምን አታገኘኝም። ከቤቴ አልወጣም። ገንዘቤን ነው ሜክ አድርጌ የማስቀምጠው። ጨቅጨቅ አደርገዋለሁ። ስማኝ ወራ በኋላ ከቤት አልወጣም። እንደማልወጣ ለዚህ ህዝብ አሳየው። አዋርደኝ። የካንሳስን ህዝብ አድለሽ ከጨረሽ በኋላ አሁን ሁለት ነገር አይጋጭም። ከቤት አትወጭም። የካንሳስ ወንዶቹ ወጥተሽ አደረሽ አይጋጭም። አድለሽ ጨፍረሽ ያቺ ቶርክ ሰው ካላየን ብለሽ ኢንስታግራም ላይ ቶርክ ስታለኝ መልስልኝ። የካንሳስ ወንዶች ጨረሽ ነው ለእነሱ ይሰጣቸዋል። ለአንተ ከሰጠው ራሴን በገመድ እሰቅላለሁ። ጥራጥሬ በትኜ ወፎች እንዲበሉ ማለት እኔ ባህር ለአንተ ልንገርህ ስማኝ፣ አንተ እኮ የጆን ዳንኤልን እኮ ገጀራ ያጀነክ ነው። ወንድ ልጅ ሆኖ ወንድ ልጅ ሆኖ በርገርን ከተገመጥ ነው። የጆን ዳንኤልን እቃ የምታደርግበት ነው ወይ? አዲስ አበባ የመንቅፋት ነው መንግስትን ያደናቅፋል ያወላቅፋል። የሚገርም ነገር አንተ ያልተማረ መንግስት እዚህ ሀገሩ ላይ አያስቀምጥም፣ ያስወጣል ተከተማው። አዳምጥ እስቲ ተማር። ያልተማረ ሰው መንግስት እዚህ ሀገሩ ታገሩ ላይ አዲስ አበባ ታገሩ ያስወጣል መንግስት። ያልተማረ ሰው ተማር። እስቲ እየሰማሁት ነው እንግዲህ። እስቲ እሺ በል እሺ ተማር። መንግስት ያስወጣል ተከተማ ከአዲስ አበባ ያስወጣል መንግስት። ያልተማረ ሰው
ተማር እሺ እያለ ነው። ጎሽ ጥሩ አደረጉ። አዎ ተማር። መንግስት ያስወጣል። ማይ ያልተማረ ሰው ምን በጣም ከባድ ነው እኮ። ከዚህ ከተማ ያስወጣል መንግስት። ማይም እንቅፋት ነው። መንግስትን ያደናቅፋል፣ ያወላቅፋል። የሚገርም አሁን እማማ ዝናሽ ድሮ መማር ይፈልጉ ነበር። መሰረተ ትምህርት በመንግስቱ ኃይለማርያም ጊዜ በኮሎኔል መንግስቱ ኃይለማርያም ጊዜ የውጭ መንግስት ማይምን አስተምር ማይሙን አለ። ከቤት በግዳጅ እያስወጣ በየቀበሌው ሲያስተምር አይኔም ቢያለ ይኸውልህ አዳምጥ። አይኔም ቢያለ እሳቸው እንኳን መማር ፈልገው አይናቸው ነው አስቸጋሪ። አሮጊቱን ሁሉ ኮሎኔል መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም የውጭ መንግስት ህዝቡን አስተምር አለው። የውጭ መንግስት ህዝቡን አስተምር ማይሙን አስተምር አለው የውጭ መንግስት። አሁን መንግስቱ ኃይለማርያም ተየቤቱ አሮጊቱን ሁሉ ተየቤቱ በግዳጅ እያስገደደ አስወጣ። በየቀበሌው ሄድን። አሁን አይኔ በቃ አይኔ አልታያለኝ። አዳምጥ። አየህ እሳቸው ከአፈሳ ማለት የምታመልጥበትን 3 መንገዶች ልንገርህ ማለት ነው። በመጀመሪያ አፈሳ ምናምን ግርግር ምናምን ኑሮ ካየህም አትሽሽ። በቃ ስትሸሽ ሌላ ነገር ነው የሚመስለው። ቁጥር 1 ማለት ነው። መጀመሪያ ምንድነው ስትጠይቅ ና ምናምን ተብለህ ምንድነው ና ግባ ምናምን ከተባልክ ነው እኔ የውጭ ድርጅት ሰራተኛ ነኝ። የምን የውጭ ድርጅት ምናምን ትባላለህ። የዛኔ አንዱን የውጭ ድርጅት ወይንም ምናምን ብለህ ማለት ነው የውጭ ድርጅት ሰራተኛ መሆንን አሳመን እመነኝ ታመልጣለህ ማለት ነው። ሁለተኛ ደግሞ ምንድነው የምትለው የኮሪደሩ ልማት እዛ ቦታ ሰራተኛ ኮሪደር ልማት ነው መሰራው ነው ምናምን ትላለህ። ምክንያቱም ኮሪደር ልማት በጣም በፍጥነት ነው የሚፈልገው። አንድ ሰራተኛ ሲነሳ ይጎላል የሆነ ነገር። የኮሪደር ልማት ሰራተኛ ነኝ በል በቃ ይሄ ያሳመናቸዋል ማለት ነው። ሶስተኛ ደግሞ ማለት ነው በቃ ምናልባት በቱታ ምናምን ከቤት ወጥተህ ሰከም ስትል ምናምን ነው እኔ ቀጥ የተደረክም ነው ማለት ነው። የዛኔ ምን ታላለህ? ፋርማሲ እንትና ታሞብኝው ፋርማሲ ልገዛየው ለፋርማሲ ነው የወጣሁት። ምን ሆናችኋል እናንተ? እንዴ እኔ ቴክ ኬር ማድረገው ሰው አለብኝ፣ በጣም ኃላፊነት የሚሰማ ሰው ነኝ ምናምን ብለህ አሳምን። እመነኝ እነዚህ መንገዶች ይሰሩላል። ከገባ በኋላ ምንም ትርጉም የለውም ወንድሜ። በቃ ግንባሬ ላይ ማለት ነው። ይመቻችሁ። ቤት የምታከራዩ ሰዎች በስንት አዳምጡኝ። በየአመቱ ምን ያህል ግብር ለምታከራዩት ቤት እንደምትከፍሉ ይፋ ወጥቷል። ገቢያችሁ እስከ 24000 ብር የሆነ ምንም አይነት ግብር አትከፍሉ። ከ24000 እስከ 48000 ደግሞ ከሆነ 15 በመቶን ትከፍላላችሁ። ከ48000 እስከ 84000 ደግሞ 20 በመቶ፣ ከ84000 እስከ 120000 ደግሞ 25 በመቶ ይከፈላል። ከ120000 እስከ 168000 የምታገኙ ደግሞ 30 በመቶ ሲሆን ከ168000 ብር በላይ ደግሞ የሆነ 35 በመቶ ትከፍላላችሁ። ስለ ኢትዮጵያ የኢኮኖሚ ሁኔታና ስለ ቢዝነስ መረጃዎች መስማት ከፈለጋችሁ የአካውንት ትክክለኛ አካውንት ነው ላይክ እና ፎሎ ማድረግ እንዳረሱ። ፎርዋርድ አድርጌዋለሁ። አስተራለች 2 ሰዓት 3 ሰዓት ወጣ በመቶ ብር እኔ ነገር ቤታ ቁጭ ብዬ ማለት ነው እንዳሻንጉርት እንዲይዙ አጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው፣ ፖሊስ ነው። እንዲህ ቁጭ ብለን ቁርስ ይበላል ነይ ብሎ እንደ ዕቃ ይዟት ገብቶ ማለት ነው። የተቀምጬ ደኩላት ወጥቷል። ይኸው ኪዳነ ምሕረትን ይሄ ጨለማ ይንጋል ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት፣ አንቺ መፍትሄ የለሽም? የሀገሩ ዜጋ ነው። የሆነ ነገር ቢሆን እናቴ ማስገደል የሚፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለጉትን ነገር አደርግለታል። በሱ ቀልድ አላውቅም አለች። እንዲህም አለ እንዴ ለካ እኔ በራሴ በጉልበቴ ነው የሰው እየቀጠቀጥኩ እየፈነከትኩ የምደበቀው። ሰው ለካ ገላውን እየሸጠ ነው እንዴ ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። እመብርሃንን ነው እንዲህም አለ እንዲ አልኩኝ። በቃ እቺ ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረግኩልሽ አብዬ ልመጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ እኮ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስላት ከፊሌ ስለሆነ ከሱ ጋር የሚፈልገውን አደርጋለሁ ምናምን አለች። አንቺ ከወጣቶች ጋር ምን ታደርጊያለሽ? ዛሬ ጋብዘውሽ ብር በትኖ ብቻ ነው የሚለው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በበበ እኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንድች ሳይነኩኝ በሬን ተቀባብዬ ላጥ ብዬ ነው መጠፋ ብዬ ክለብ ላይ ጨፍራለሁ፣ ብሬ በተናል፣ ልቅምቅም ማድረጋለሁ፣ ቀፍላል ብን ብዬ ነው መጠፋው። ሰላቢ ነኝ አልዋሽሽም። ከዛም በቃ ከእሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ፣ በትንሽ ጊዜ ውስጥ ቢሆንም ማለት ነው። ከዛን ይሄ ባለው 2 ሳምንት ከእሱ ጋር ተቀመጡ፣ አንድ ላይ ተቀመጡ። ከኔ ጋር ነው ስቀው የሚጫወቱት የሚያወሩት። ከዛም በኋላ እሷ በመሀል ያው የምትቀባበለው ሰዎቿ ሲመጡ እዛዛ ቀረች።
ከዛን ከኔ ጋር ማውራት ጀመረ። ይሄ አህመድ ማለት ነው። ማውራት ጀመረ፣ መግባባት ጀመረ። ከዛን ልጁ ሴት አበሻ አያውቅም፣ ፍቅር ይዘዋል። ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ያወርዳል፣ አይጠጣም፣ ምን አይልም። $100 ሰጥቶ ሄዳል። ለእኔ ሲል $100 ነው በእጅ የሚሰጠኝ። እመብርሃንን ከበቃ ንቲ $100 ነው የሚሰጠኝ። ጓደኛውም እንደዛ በጣም ኦቨር አስቃቸዋለሁ፣ አጫውታቸዋል። ለሀቁ ከሆነ ባይዘዌ ልንገርሽ፣ አህመድ ሚስቱን ብትሆን ብትጠይቂው እንቅጭቅጭ ነው የሚናገር። እማይዋ እሱን የምታስፈራራበት አቅም የላትም። ጠንቅቄ አህመድ ማን እንደሆነ ስለማውቀው ማለት ነው። በጣም አፍታም ነው ያለው ነው። ገባሻ? ከዛ እኔና ገነት በቃ ከፖስተችውን ትፖስተዋልኩኝ፣ ምንም ካደረገችውን ታደርጋልኩኝ። ከአቅሜ በላይ ሲሆን ሌላ ፍጣጣ ከሚመጣብኝ አልሰራም ማልሽም ብዬ ሰድቢያ ተጣጣ ወጣ። ስወጣ ቦዲጋርዷ ልካብኝ ቤት ውስጥ አስመታችኝ። አብዬ እመብርሃንን ነው የምልሽ። እኔ መኪና ገጭቶኝ ይሄ እጄ ሰባራ ነው ሙሉ ማለት ነው። እጄ ቤሩት ላይ ያውቃሉ። የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል፣ ደውለሽላታል፣ እሺ ብላሻለች። እኔና ማዘር ጋር ክፍተት አለ፣ አውርተን አናውቅም፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ እንደዚህ ነበር። ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነች፣ ሌላ ሰው ማንም የለም። ገባሻ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች። ያ ነገር እኔ ብቻ አይደለም ያለኝ ስልኳ። የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለም? ሁለት ነው ያላት። ገነት ደውላ እናትሽን ታስፈራራቸው። እናቴ ናት እንዳትናገሩ እውነቱን ብላ። አንቺ እናትሽ አሳልፋ አትሰጥሽም። ምንም ቀረ አንቺን አሳልፋ አትሰጥሽም። ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር ስልክ ባለሽ አሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገሩ ሐቂቃውን እውነቱን እንዳይናገሩ በሆነ ነገር እሷ እጇ ቤሩት ውስጥ እጇ እኔና እናቴ መሀል አሁን ንስሐ አባት አለ። ምንም አታመጣም። ቤሩት ውስጥ ቅምጦቿን ቦቻን ምን ሊያደርጉ ይችላሉ? ኢትዮጵያ ውስጥ ግን አቅም የላትም። ይህንን እንድታቂ ይፈልጋሉ። ኢትዮጵያ ውስጥ እንዳትፈሯት ማናቸው ምንም ማድረጋት ምንም ነገር እሷ አቅም ቤሩት ላይ ብቻ ነው። ይህንን እናትሽን አንቺ ወይ የሆነ ሰው ከዚህ ከወጣሽ በኋላ የሆነ ነገር ተብለሽ እሷ ደውላ እናትሽን የሆነ ነገር አደርጋለሁ ምናምን ብትልሽ እንዳሰሚያት በጭራሽ ማድረግ። እኔ ኢትዮጵያ ብትመጣ አንደኛ የምገላት ገነትን በዚህ ራሱ እስር ቤት እንደሚገቢት ይገልሽ እገላለሁ ማለት አይባልም። ለምን እንደሆነ ያደረገችውን እኮ ሰለማታውቅ እኮ ወንጀል ነው። በዚህ ማለት ወንጀል ነው። ሰው ላይ እግራ ውስጥ እንደዚህ ያሳመቻት ልጅ አለች። ከወንድ ጋር ተኝታ ቀርጻት እግሯ ስራ በርግጋ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ሴት አለች። ቪዲዮን እንድገልትላት ነው። እና ግን በመጨረሻ እግሯን ካሳመቻት በኋላ ደለተችላት። እንደ ውሻ አስልሳት ማለት ነው። ግን ደለተችላት። አደኢንድ ዋናው ግን ደለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከና አጋጧን አጥፍታ እስካሁን ድረስ ያላገኘዋት። ብታምኙ ባታምኙ ማለት ነው። ግን አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኩኛ በቦታው እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳ። ስለዚህ ልጅቷ ነግራሽ በዓይንሽ አይተሽ ነው? በዓይኔ አይቼ ነው። በዓይኔ አይቼ ነው። ለምን አሁን እኔ የእናቴ ለእሷ እንድታደርግላ ስለሰጠው ገነት በቃ እኔን ምን አደረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ ነት ምንም አልተነፍስም ስለ እሷ ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣችሁ ነው የተናገርኩት። ገባሽ? እዚህ ጋር በማታውቀዎች ልጅ እንዳሻንጉሊት
እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበላሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልግም። በእንደዚህ አይነት ባይዘዌ በሱሱ ብቻ አይደለም ገነት የምትቀናው፣ በጣም ብዙ ሰው ላይ መተት አሰርታለች ቤሩት ውስጥ። እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው ታዋቂ ናት። 9 ሰው ይሆናል። አንዴ ልንገራችሁ፣ ወደ 9 ሰዎች ቮይስ ልከውልኛል። በቤሩት ቁጥሬን ከየት አመጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ቁጥሬን ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋር ገብተን ማታ ላይቭሽን እየተከታተልን ነበር። እዛ ጋር ገብተን ለመናገር በድምጻችን ማንነታችን ስለሚታወቅ፣ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምጻችንን አታሰሚ ምናምን አላሉኝም ግን እነሱ በድምጻቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው። ከቤሩት እስካሉ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች ሴቶችን። እሷ መጠጥ ቤት ተቀጥራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ትቀርጻቸው ነበር። ያውቁት ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከእሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከእሷ እንዲያንስ ታደርጋለች። ለምን አታስይዟት ለምትሉት ማስረጃ አለ። ስታስመተት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። እንደገባሁ አላውቅም።